በቅርብ ቀን ውስጥ አስደንጋጭ የሆነ ነገር በህይወታቸው ውስጥ ተከስቶ ታኅሳስ 12 እሁድ ጧት ነው እኛ ቸርች የሰበኩት። ከእሳት ያወጣሃል ሽታውም ሳይነካ ብዬ 7 ሰዓት ተኩል እንደዛ ሰብኬ 9 ሰዓት ነው ከእሳት የወጣሁት። ብረት የሆነ መኪና እዚህ የረገፈ ማስተዋል 3 ነው እንደዚህ የተቀረባበት። ምንድነው ፈተና በዛባችሁ? ውጊያ በዛ። ትራፊክ ደርሰው የዚህ መኪና ሹፌር ይታል እኔ ነኝ አልኩት። ማመናቀት በዛ ቀን ማለዳ ከዛ ቦታ ሪሳስ ሊሳኔን ያቋረጥኩት አይሱሲን ካየው ብቻ መሪ እንዲ መጥቶ ሲወጣ ጫት እየቃሙ ነበር። ትልቅ ኤፍኤስአር አይሱሲ ነው። ቸርኪውን እንደዚህ ሲመታው ጎማውም ተቆርጦ ቸርኪውን ተሰብሯል። ስትሰሚ የነበረውን ስሜት ቡኝ በተካቸው ተወጉኝ ረዳቸው ሊጥሉኝ የፈለጉ እንደ ቅጠል ረገፈፉ እንደ ጨካኝ ወረድክና ምክራቸው ቀረበና በቃሁኝ ለምስጋና። የእግዚአብሔር ጸጋና ሰላም ይብዛላችሁ። የተወደዳችሁ የግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል ቤተሰቦች፣ አድማጭ ተመልካቾች፣ ኢትዮጵያውያን፣ ኤርትራውያን ከመላይ ስቱዲዮ ባለሙያዎች እንዲሁም ከእንግዶች ጋራ ሰላም ለእናንተ ይሁን እንላችኋለን። እግዚአብሔር አምላካችን በሰጠን በዚህ ራእይ ውስጥ ደግሞ አንዱ የአገልግሎታችን አቅጣጫ የብዙዎችን ሕይወት የሚገነቡ አስተማሪ የሚያንጹ እንዲሁም ደግሞ በሕይወት ውስጥ የብዙዎችን ተሞክሮ የምናደምጥበት የምንካፈልበት እግዚአብሔር የሰራውን ስራ ከፍ አድርገን አጉልተን የምናወጣበትና በዛ የእግዚአብሔር ስራ ውስጥ ብዙዎች ደግሞ ከእግዚአብሔር ስራ ጋር የሚጣበቁበትን በር የመክፈት ፕሮግራማችን አንዱ የአገልግሎታችን ዘርፍ ይህ የግሎሪ ዞን ሚዲያ ነው። በመሆኑም ዛሬም ከእንግዶች ጋራ በአስቸኳይ በጣም በአስደናቂ ሁኔታ ይህንን ፕሮግራም አድርገነዋል። ያደረግንበትን ምክንያት እንግዲህ ከቆይታው ትከታተሉታላችሁ። እስኪ እግዚአብሔር ከዚህም አይነት ሁኔታ ውስጥ ያወጣል። ይህንን እስኪ ተመልክተን እንመለሳለን። እስከዛው ግን እናንተም ቪዲዮውን ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ጆይን የሚለውን በተን በመጫን ቤተሰብ ሆኖ ይህንን ቪዲዮ ተመልከቱት። እግዚአብሔር ከእንዲህም አይነት ሁኔታ ውስጥ ታድጎ ያስመልጣል። አንድ ሰው ከኔ ጋር ካለ በእምነት ያውጃል። እስቲ አንዳች ሳልጎዳ ይበል። እስቲ ከእሳት እወጣለሁ ይበሉ። እስቲ የዛሬው እንግዲህ እንግዶቼ ቤተሰቦች ናቸው። አፖስትል ዘላለም እና ዘማሪት መዓዚ ይባላሉ። የስንት ልጆች? 3 ኦኬ። ሁለቱን በቅርብ ርቀት አውቃቸዋለሁ። አንድ አዲስ ነው። ስንት ጊዜ ሆነ? ዓመት ከ2 ወር። ዓመት ከ2 ወር። ዋው! እግዚአብሔር ይመስገን። በአገልግሎታቸው ውስጥ ብዙዎቻችሁ ተጠቅማችኋል። በወንድሜ አፖስትል ዘላለምና እንደዚሁም በዘማሪት መዓዚ አገልግሎት በጣም ብዙ በዓለም ክፍል ያላችሁ ወገኖች ተጠቅማችኋል። አሁን ላይ ከወላይታ ላይ ካለው አጥቢያቸው በተጨማሪ በአዲስ አበባ ከተማ ላይ በቦሌ ቡልቡላ አጥቢያን በመክፈት ለብዙዎች በረከት መሆን እየቻሉ ነው። እንደዚሁ ደግሞ አሁን በቅርብ ቀን ውስጥ አስደንጋጭ የሆነ ነገር በህይወታቸው ውስጥ ተከስቶ ነበር በዚህ ቤተሰብ ላይ። አፖስትል ዘሌ እንኳን ደህና መጣችሁ።
እንኳን ደህና ቆያችሁልን። ግሎሪ ዞን በጣም ቴንኪው እንላለን። በዚህ አጋጣሚ በዚህ አጭር ጊዜ ውስጥ እኛን አፐን ባደረገው ነገር ላይ ልጠይቁን ስለወደዳችሁ አገልግሎታችሁን እግዚአብሔር ይባርክ። ደስ ብሎናል። ታዩታላችሁ ግሎሪ ዞንን አንደኛ ነን። ይሄ ድርድር የለውም። ታውቂኛለህ ከሃይ ስኩል ላይፍ የጀምሮ ነው ያንተን አገልግሎት ፎሎስ አድርጌ የመጣሁት። ስፔሻሊ ከድሮ ቢመሽም ይነጋል ነበር በጣም ፌቨራይት እንትኔ። ግን ከቅርብ ጊዜ ወዲህ ደግሞ ቸርች ጸሎት ካለ ምናምን ይታወቃል። ምድረ በዳው ታምር መስሪያ ነው። ባዶ ሸለቆ ሙላትን ያያል። ሰው አለቀ አበቃ ባለው ነገር የሚለው በቃ አይ ቲንክ አላቅም ከዚህም እንትን ይኖራል ከሆነ ጊዜ ወዲህ ሆነስትሊ በእግዚአብሔር ፊት ሳወራ አሁን ሚዲያ ላይ ምናልባት የሚያዩ የቸርች ልጆች አንደርስታንድ ያደርጉታል። እና በቃ ማይክ ይዤ ከቆምኩኝ ምድረ በዳው ታምር መስሪያ ነው፣ ባዶ ሸለቆ ሙላትን ያያል፣ ሰው አለቀ አበቃ ባለው ነገር የሚለውን በቃ ሳላልፈውም እና ግሎሪ ዞን በጣም የምንባረክበት የምንተማመንበት የምናውቀው ቴንክ ዩ ማዚ ያው ዘማሪ እንደሆነ ቶሎ ብላ ወደ ግሎሪ ዞን አካባቢ ላይ ዘማሪዎችም የተለያዩ አገልግሎቶች ስለሚኖሩ ያው ቶሎ ቼክ ማድረጉ አይቀርም። በጣም ኖቲፊኬሽን ይደርሰኛል ወዲያው አፕሎድ ሲደረግ። ከዛም ባለፈ ደግሞ ያው እንደ ቤተሰብ ነው የምናወራው ካንተም ጋርና እግዚአብሔር ይመስገን ስለሰፋችሁ ደግሞ ይህንን ስላየውም ደስ ብሎኛል። ፈተና በዛበት ይህን ቤተሰብ ሳየው ማዚ ከምን አይነት ሞት እንዳመለጠች ከምን አይነት በጣም አስቸጋሪ ፈተና እንዳመለጠች ከዚህ በፊት እናውቃለን። ያው በግሎሪ ዞን በሚቀጥለው ሳምንት ላይ እሷ በራሷ ስለምታወራበት እሱን አንገባበትም። አስደንጋጭ የነበረው የሰሞኑ ነው የማይወጣበት አሁን ቅድም እንዳየነው አይነት ቪዲዮ የሚያስደንቅ አይነት ትድግና የእግዚአብሔርን ትድግና ነው እንግዲህ በዚህ ውስጥ ያየነውና ምንድነው ፈተና በዛባችሁ ውጊያ በዛ መቼስ ቅድም ምድረ በዳው ታምር መስሪያ ነው እያልክ ነበረ እንግዲህ እና መስቀሌ ብዙ ነው ደግሞ የሚለውን አሁን ሊያስጨምርህ ጠላት ፈልጎ ነው። ሁልጊዜ ፓስተር ከዘፍጥረት እስከ ራዕይ እግዚአብሔር በዘመናቸው የሰራባቸው በዘመናቸው እግዚአብሔር የተወራባቸው የተጠራባቸውን ሰዎች ስትመለከታቸው አንድ ሰው መቁጠር አትችልም። በህይወታቸው ፈተና ያልነበረባቸው ቻሌንጅ ፉል ያልሆነ ላይፍ ያላቸው ዳዊትን ስትመለከተው በገዛ ቤተሰብ ውስጥ አባት ስሙን ለመጥራት ቦታ ማይሰጠው አይነት ሌላ ልጅ የለህም እንደ ሲባል እንኳን ገና በሚል ወርድ የሚደብቅ አይነት ስፍራ የሚሰጠው ሰው እንደነበረ ታያለ። ወደ አብርሃም ቤት ስትመጣ ትልቅ የተስፋ ቃል የተሰጠው ሰው በልጅ ማጣት በብዙ ፈተና ሲያልፍ ታያለ። ይስሐቅ የሚመጣበት የሳራ ማህፀን ዝግ ሆኖ ታያለ። ሳሙኤል የሚመጣበት የሳራ ማህፀን ዝግ ሆኖ ታያለ። ያለ ፈተና ያለፉ አባቶች እነሱ በሌሉበት የእግዚአብሔር ማንነት የተወራባቸው ሰዎች የሉምና በእኛም ቤት የሚሆነውን ነገር የማየው የጻድቃን መከራቸው ብዙ ነው ይልና እግዚአብሔር ግን ከሁሉም ያድናቸዋል። መከራቸው ብዙ እንዲሆን የሚያደርገው ለካ ከሁሉም በማዳን ውስጥ ክብሩ ደግሞ እንዲወጣ እና እኔ በጣም የሚገርምህ ታኅሳስ 12 እሁድ ጠዋት ነው እኛ ቸርች የሰበኩት። ከእሳት ያወጣሃል ሽታውም ሳይነካ ብዬ ስለ ስራቅ አብደናጎን የሰበኩት ቪዲዮ አለ የእሁድ ጠዋት ቪዲዮ እና ጀስት ያን ልብስም ሳልቀይር ነው 7 ሰዓት ተኩል እንደዛ ሰብኬ 9 ሰዓት ነው ከእሳት የወጣሁት ማለት ነው። እና እንትኑ የሚመስለው ምንድነው የሆነ ፊልም መስራት በቃ ከእሳት ውስጥ ንጉሱ ስራቅ አብደናጎን 3 ሰዎች አስረን እሳት ውስጥ ጨምረን አልነበረምን ብለው ጠራቸውና አሁን ንጉሱ እውነት ነው አሉት። ከዛስ እኔ የተፈቱ በእሳት ውስጥ የሚመላለሱ 4 ሰዎች ያለው ያለበት ሐሳብ ላይ ቆሚ ነው ረጅም ያሉት
ከእሳት ውጪ ያሉትን ወላፌኑ ሲጨርስ ውስጥ ያሉት ግን ሽታ አለ። እሳት ውስጥ ሆነ እንዴት ሽታ አይደርስህም? ይሄን ሐሳብ አውርቼ 7 ሰዓት ተኩል ነው ስብከትን የጨረስኩት። ከዛ በኋላ ኦልሬዲ 9 ሰዓት ላይ ሐዋሳ የሄድኩ ኤክስፕሬስ ዌይ ላይ ልክ ዝዋይ ልደርስ ቆቃ የሚባልበት ጋር በቃ ከእሳት ውስጥ ኦልሬዲ ወጣው ማለት ነው። እና ምንድነው የሚመስለው ከእሳት ውስጥ ያወጣል ብዬ ሰብኬ እስቲ ላሳያችሁ ብዬ እጄ ገብቼ የወጣሁት ነው የሚመስለው። እና ምስራቅ አበደናንጉን ሰብኬ ሰው አመን ብሏል፣ ተባርኳል። አሁን የሚገባኝ ደግሞ እኔም ገብቼ ወጣው ያው ምስክር ነኝ። በቀደሙ አባቶች ህይወት ውስጥ ቅድምም እንዳልኩ ዛሬም ያድናል የምንለው አምላክ ሪል እንደሚያድን እኔም ሌሎችም ያው ምስክር ነን። ማዕዚምን ዘመርሽ እንደዚህ ስትሰሚ እንግዲህ የነበረውን ስሜት እሱኛውን በኋላ ትነግሪናለሽ። ግን ምን ዘመርሽ? እኔ እሱ እንደዛ አደጋ ከመድረሱ በፊት እሁድ ነው ጠዋት በርግጥ ሐዋሳ አገልግሎት ላይ ነበርኩኝ። ቀድመሽ ሄደሻል አንቺ? እኔ እዛ ነበርኩኝ። ቅዳሜ ነው የሄድኩት። እሱ ወደ እኔ እየመጣ ነው። ፕሮግራምም አለው ማታ ላይ እሁድ ምሽት ላይ እና እኔ ጠዋት ከበቡኝ በተንካቸው የሚለውን መዝሙር ዘምሬ ነበርና ልክ ከቸርች መልስ ልወጣ ነው ምናምን ሲለኝ ትንሽ ልቤ ሆኜ ማላቀው ነው የሆንኩትና ባትመጣ ደስ ይለኛል፣ ባክን መኪና አንስታ አትምጣ አልኩት። በሌላ መኪና ከቻልክና ብቻ ለምን እንዳልኩ አላቅም። እሱ ሲነዳ ጎበዝ ሹፌር ነው፣ በሚነዳ ምንም ጥርጥር የለኝም ሲነዳ። ግን የዛን ቀን አንተ እንዳትነዳ ሌላ ሰው ወይ በሌላ መኪና ና ብዬ ከዛ ስል በቃ አንዴ ሞቷልና እሺ በቃ ተነስቻለሁ ምናምን ብሎ ስልኩን ዘጋ። ፓስተር ጋር ደወልኩና ፓስተር ባክሽ አልሰማኝም እንዳይመጣ አርጊው አልኳት። እዛ እሷም ስደውል ስልኳን አላነሳም እና በቃ አፖስትልሽ እየመጣልሽ ነው ስልኬንም አላነሳም አለችኝ። እኔም በቃ ከአገልግሎት መልስ ገብቼ አረፍኩኝ። እዛ ዝዋይ አልፍ ያለው ሊል የደወለ መስሎኛልና ደወለልኝ። አነሳው ሲል እንዳደነግጪ እንደዚህ መኪና ገብቶብኝ በቃ ሲለኝ ስልኩን ጣልኩኝ በቃ። ምክንያቱም ውስጤ ጥሩ ስሜት እየተሰማኝ አልነበረም፣ እንዲመጣ አልፈለኩም። በቃ በጣም ተረበሽኩኝ፣ ጨውኩኝ። እኔ ግራውንድ ፕላስ2 ሁለተኛ ፎቅ ላይ ነኝ። ከስር ናቸው ሰዎቹና ጩኸቴን ሰምተው መጡ። ሊያረጋጉኝ ሞከሩ። በቃ የሆነ እያታለለኝ ያለ ይመስለኛል ድምፁ፣ የሆነ የተረበሸ ስሜት አለው። በቃ ወይ እጁ እግሩ የሆነ ነገሩ ብቻ ያጣው በቃ እየጮኩኝ ነውና ቲክቶክ ላይ ተለቋል ምናምን ሲባል ገብቼ ያለው ቪዲዮን መጨረስ አቃተኝ። መኪናውን እንዳየው በቃ የሆነ ነገሩ የለም ብዬ ነውና ልክ መጨረሻ ላይ እሱ ይሁን የቆመ ሰው አየሁ። እሱ ነው የቆመው፣ እውነት ቆሞ ያየሁት እሱን ነው። አላመንኩም። በቃ የሆነ ነገሩ በቃ ወይ በቃ በጣም ብዙ ነገር ነው አይምሮዬ ውስጥ ሲመጣ የነበረው። ብዙ ምስሎች ይመጣሉ። በቃ ሰዎች ተረጋጊ፣ እሱ ደህና ነው፣ ይሄው እያየነው ነው። በፍጹም ማመን አልቻልኩም። ግን ጠዋት ላይ ከበቡኝ በተንካቸው የሚለው የመስፍን ጉቱን መዝሙር ዘምሬ ነበር ጉባኤው ላይና እግዚአብሔር ይመስገን። እስኪ ዘምሪ። ሃሌሉያ። ከበቡኝ በተንካቸው፣ ተዋጉኝ ረታቸው፣ ሊጥሉኝ ያፈለጉ እንደ ቅጠል ረጋገፉ፣ እንደ ጨካኝ ወረድክና ምክራቸው ቀረበና በቃሁኝ ለምስጋና። ከበቡኝ በተንካቸው፣ ተዋጉኝ ረታቸው፣ ሊጥሉኝ ያፈለጉ እንደ ቅጠል ረጋገፉ፣ እንደ ጨካኝ ወረድክና ምክራቸው ቀረበና በቃሁኝ ለምስጋና። ሐዘኑ ሊያበቃ ግድ ነው፣ መከራው ሊያበቃ ግድ ነው፣ ጨለማው ሊያበቃ ግድ ነው፣ ብርሃን ሊወጣ ግድ ነው።
ሐዘኑ ሊያበቃ ግድ ነው። ፈተናው ሊያበቃ ግድ ነው። መከራው ሊያበቃ ግድ ነው። በረሃን ሊወጣ ግድ ነው። ይህ ነበር የዘመርኩትና ጌታ ክብሩን ይውሰድ። ማለት እግዚአብሔር ለምን ብዙ መዝሙሮች አሉ መዘመር የምችላቸው፣ ግን የዛን ሰዓት ውስጤን የሚሞላው የመዝሙር ነበር። ማለዳ ተነስቼ በቃ ነው ዛሬ የምዘምረው ብዬ ዘመርኩኝ ማለት ነው። እዛ አንቺ ቅድም እንደዚህ ከበቡኝ በተንካቸው እያልሽ ዘምረሽ አሁን እንደዚህ ትረበሻለሽ? እግዚአብሔር እኮ ድንቅ አድርጎልሻል። አሁን ማልቀስ አይደለም ያለብሽ፣ በቃ እግዚአብሔርን አመስግኝ አለችኝና እሱ በቃ በጣም የኔ መረበሽ ደግሞ ጭራሽ ረበሸው። በቃ መጥቼ ልክ እንዲዳስሽው ሁሉ ነገሩን ማለት ይሄ እጁን እግሩን በቃ ቆሞ የሚሄድ ሰው እስካላየው ድረስ ምንም ማመን አልቻልኩም ነበርና እግዚአብሔር ክብሩን ይሰድ። አያሳፍርም ጌታ። ያለ ጊዜ ደግሞ ያለ እግዚአብሔር ጊዜ ማንም ሰው እንደማይሞት አይቻለሁ በህይወቴ። እግዚአብሔር ይመስገን። እግዚአብሔር ቅድመ ትድግና የሚባል አለው። አሰራሩ ሁሉ ጊዜ ፕሮቴክት ያደርጋል በድምፅ ኢንዲኬሽን በመስጠት ወይ ትንቢታዊ ድምፅ በማምጣት ወይም በህልም፣ አለበለዚያ ደግሞ ይሄ የውስጣችን አብዛኛውን ጊዜ የኢንስቲንክት የሚሉት ነገር አለ። የህሊና አመልክቶት አይነት ኢንስቲንክት ይሉታል። እና የህሊና አመልክቶት በህሊና ውስጥ የሚፈጠር አላርም ነገር አለ፣ ማስጠንቀቂያ። ደበተኝ፣ ዛሬ ቀፈፈኛው፣ ቅድም ስትንባል እንዳይመጣ አርጊው፣ እንደዚህ የሚሉት ነገር ይልሃል የሰራዊት ጌታ እግዚአብሔር አላለችም። ተው እግዚአብሔር እንዲተናግሮኛል አላለችም። ግን አፊል አላረኩትም ወይ ከነዳ እንኳን ሌላ ሰው እንዳ በተለያየ መንገድ ያንን ድምፅ እርግጠኛ የሆነችበትን የመቅፈፍ ስሜት ለአንተ ልታስረዳ የሞከረችበት መንገድ ኢንስቲንክቷ ውስጥ የተሰማት ነገር አለ። ከዛ ሲቀጥል ውስጥ ስንገባ ደግሞ የእግዚአብሔር ትድግና አለ። ለምን እሳቱን አላጠፋላቸው፣ ለምን እስኪገቡ ዝም አላቸው የሚሉ ሰዎች አሉ። ለምን በዚህ ሁኔታ ውስጥ እንዳለ መጀመሪያ እሱ ለምን አይናገረኝም? ለምን አይታደገኝም ነበር? ለምን አይከለክለኝም? ሞተሩ ለምን አይበላሽም ነበር? የመኪናው ቁልፉ ለምን አይጠፋብኝም? እግዚአብሔር አይችልም የሚሉ ሰዎች አሉ። ግን እሳት ውስጥ እስክንገባ፣ አንበሳ ጉድጓድ ውስጥ እስክንገባ ድረስ፣ ግብፅ እስክንገባ ድረስ፣ ጉድጓድ ውስጥ እስክንገባ ድረስ ዝም ይልና ግን እርግጠኛ ነው እግዚአብሔር ከገባንበት ውስጥ እንደምንወጣ ብቻ ሳይሆን ክብር ይዘን እንደምንወጣ፣ ምስክርነት ይዘን እንደምንወጣ፣ የእግዚአብሔርን ትድግና ኃይሉን ይዘን እንደምንወጣ እግዚአብሔር እርግጠኛ የሚሆንበት አሰራር አለ። ከዛ እንደገና ደግሞ ከሱ ብሶ፣ ይሄ እንግዲህ በሂደት ውስጥ ነው መሀል ላይ ያለው። ከሱ ብሶ ደግሞ ሞት የሚባለው ዲስኮኔክሽን ሌቭል፣ የህይወት ቁርጠት የተወሰነበት የመጨረሻው ደረጃ ሞት ነው፣ አንድ ምዕራፍ ሲዘጋ። ከዛ እሱም ላይ ደግሞ እግዚአብሔር መጥቶ ደግሞ ምን ያደርጋል? እንደ አልዓዛር ከመቃብር ውስጥ ውጣ ይላል። ዩሲ እግዚአብሔር ልክ ነገሮች ከአለቁ ከተባለ በኋላ የመበለቲቷን ልጅ መጥቶ ነክቶ ተነስ አንተ ጎበዝ ብሎ ይላል። ነገር ከተበላሸ አለቀ ተዘጋ ከተባለ በኋላ የእግዚአብሔር ትድግና አለ። በሁሉም ውስጥ እግዚአብሔር ሉዓላዊ ሰራተኛ መሆኑን የምናይበት ማለት ነው። እና በእናንተም ህይወት ውስጥ እንግዲህ አሁን የሆነ ያለው ነገር ያለፉት ጊዜያቶች ውስጥ ለዛሬ ምስክርነት ሆኗል፣ ቴስቲሞኒ ሆኗል። ማዕዚያውን ያለፈችበት መንገድ አሁን ያለ ጊዜው የሚሆን ሞት እንደሌለ እርግጠኛ ነኝ ብላለች። ያኔ እንግዲህ አለቀ የተባለበት ሰዓት ላይ ነው እንግዲህ እግዚአብሔር ከፍ አድርጎ ያስነሳሽ። ከዛ በኋላ ሻይን የምታደርግበት እንደውም ሲዝን ተከፈተ። ያንን አታስብም? አሁን ዘሌ እሁድ ከሰዓት ነው አደጋውና ማክሰኞ በቃ በፍጹም እኔ ነኝ ቆሜ ጠላት እያየ መስበክ ያለብኝ ምናምን ብዬ ትንሽ እንትን ብዬ ነበረ። ስንቀሳቀስ ግን ሲከብደኝ አዘርገስት ነው ያገለገለው። ግን ጉባኤ ቁጭ ብዬ ሊትራሊ በቃ እኔ ነኝ ወይ አሁን ጉባኤ ተቀምጬ
ቸርች እየቀጠለ ክራይስት ፌሎሺፕ የሚባል ነገር ውስጥ በህይወት ያለው ዘላለም ያለበት አዳራሽ ውስጥ ነኝ ያለሁት። ከዛ ወጥቼ በቃ ምንም ለማሞቂያ ሳይሆን ቁጭ ብዬ ማዚና አንዴ ቸርች ባማ የሚባል ልጅ አለ በጣም ወርሽፈርና ሁለቱ እያመለኩ ጉባኤውም ሲቹዌሽኑን እንትን ስላረገ በጣም እያመለከ ነው። ግን ቁጭ ብዬ እኔ ነኝ በህይወቱ ሆኜ አሁን ቸርች ያለሁት የሚል ሳበጅ ተሆንኩኝና ከዛ ምንድነው አሁን እግዚአብሔር ከኔ ይፈልገው ሚለው ነገር ጋር አመጣውና ልክ አንተ እንዳልከው አሁን ያ የማዚ ጊዜ መዝሙሩ ዓለም ከደረሰው በላይ ነው ማዳኑ ለዓለም በዛ ወይ ደረሰው። መዝሙሩን ሰው ከዜማ አንፃር ከጸጋው አንፃር ይወስደዋል። ህይወትን ነክቶ የሚያልፈውን ነገር ግን በዱላ ስለመመታት መስማትና በዱላ ተመቶ ፌም መካፈል ይለያልና በዛ ልክ ፓወርፉል ሜሴጅ ደረሰውና እኔም ምንድነው አንደርስታንድ ያደረኩት እግዚአብሔር አምላክ በሚቀጥለው እድሜ ውስጥ ቀድሜ አገልግዬ በመጣውበት ፓርት አይነት አገልግሎት ሳይሆን ሌላ የክብር ሌቭል እንዳሰበ። ምክንያቱም እንግዲህ በጣም መኪናውን ታውቀው እንደ ኦልድ መኪና የድሮ መኪና ብረት የሆነ መኪና ያ ብረት እንደ ሾምብኮ እንደዚህ ሲጠቀለል ከዛ ውስጥ ከፊት የረገፈ ማስተዋት ከዚህ የረገፈ ማስተዋት ሶስቴ ነው እንደዚህ የተቀረባበተው። እዛ ውስጥ እንደዚህ ወጥቼ ሰው ሆኜ ካለሁኝ በቃ ቀድሞ ዘላለም ሲያገለግል የነበረውን ሌቭል አይደለም ከዚህ በኋላ እግዚአብሔር የሚቀጥለው ሚላውን የሆነ ክብር ቀምታይ ሚነካ ነገር እግዚአብሔር ሊያደርግ እንዳለ ሰከንድ ቻንስ ዳግመኛ እድል ያ በማዚ ነበር የምታውቀው ዳግመኛ እድል አሁን ደግሞ በራስህ አየው። ስለዚህ አጠቃላይ ይሄ ቤተሰብ የዳግመኛ እድል ቤተሰብ ምዕራፍ ተከፍቶለታል ማለት ነው። እብን ከጥቂት ደቂቃ በፊት በፌስቡክ በቤተክርስቲያን ፔጃችንም ላይ ታኅሳስ 12 እግዚአብሔር በህይወቴ ለቤቱና ለቤተሰቤ እንዳስፈልግ አምኖበት የሰጠኝ የሁለተኛ ህይወት ምዕራፍ ጅማሬ ብዬ ልክ እንደዚህ ሄር ስልኩ ላይ አሁን ፌጁ ላይ ማየት ይቻላል። በቃ ሀብዬ ልደት እንደማከብር ምቆጥርበት ቀን ምክንያቱም if you believe or not ትራፊክ ደርሰው የዚህ መኪና ሹፌር ይታለ እኔ ነኝ አልኩት። ያይዙስ ይዋል አልኩም የዚህ ነኝ አልኩት። እኔ ነኝ ከዚህ ወጣሁት ሲል ማመን አቃተው። ሊብሬስ ካመጣ መንጃ ፈቃድ ይዞ ሊብሬን ኦሬዲ ሊብሬ ላይ ያለውን ታርጋ ምን እስኪያቅ ድረስ ከዛ ወጥቻለሁ ብል አላ እምገርም ደግሞ በዛ ቀን ማለዳ ከዛ ቦታ ሪሳስተው the same place በምንም አይነት ሐሳብ እኔ ራሴ ቆሜ even if still ያ ማስተዋት ወደ ላይ ነው የረገፈው መኪናው እንደዚህ ሲመታ ፊት ላይ ምንም ነገር አለመኖር እሱን እኮ ነው ያ ማስተዋት እኔ ላይ ሳይረግፍ አሁን በተፈጥሮ አስተሳሰብ ውስጥ እንዴት አድርገ ነው እንዴ ማስተዋት ተመቶ ወደ ላይ የሚረግፍ ወደ አንተ ሳይመጣ ከዚህ በኩል በሩ ላይ ምንም ማስተዋት የለም። ቻርኪ እኮ እንደዚህ ለሁለት ተቆርጦ የለም የመኪናው ቻርኪ አይሱዚ እኮ መጣበቁ እና ከዚህ ውስጥ ምንም በአእምሮ ይሆኜ እኔ ባልሆን ሌላ ሰው ወጥቷል ብል እኔ ማመን አልችልም። በዚህ አጋጣሚ እንደው የሚገርም ያ አንድ ወዳጄ ነው አፖስትል ብርሃኑ የሚባል በሌላ መኪና እየመጣ ድንገት መኪናው ሲከረባበት ሲያይ ደንግጦ መኪና አቁሞ እሱ መከረባበቱ ገርሞት ነው ከመኪናው ገና ጀምሮ ስልክ ይዞ እየቀረጸ የመጣው ስለኔ ምንም ሳይል እና ድንገት እንደዚህ ሲያይ ወይኔ ወንድሜ አፖስትል አንተ ነህ እንደ ይያለኝ ይቀርጻልና እኔ ኖርማሊ አልደነገጥኩም። አደጋው 10 ደቂቃ ቀድሞ አጠገቤ ካለው ልጅ ጋር ያወራን ነበር ምን ሄደውና ቤካ ዝም በል መጸለይ ፈለኩ አልኩት። ከዛ ዝም ሲል እግዚአብሔር ሆይ እጄ ላይ መሪ ስላለ ለመድረስ አላምንም፣ አራት ጎማ ስላለ ለመድረስ አላምንም፣ ብንዝል ስለቀዳውበት አልደርስም፣ አንተ ነህ የምታደርሰኝ ካልኩ በኋላ ድምጼን ከፍ አድርጌ ሊሳን ያወራው መጸለይ ጀመርኩ። ሊሳኔን ያቋረጥኩት አይሱሲን ካየው አይሱሲው እኮ ምንም ከኔ መስመር ጋር የሚያገናኘው የለም። ሳይው እሱ በዚህ ጋር ቀስ ብሎ እየሄደ ነው። እኔ ደርቦ ማለፊያ ከ80 በላይ የምትነዳበት በዚህ አርጌ ነው የገባው። ልክ ገብቼ ስፖኪው እንደዚህ ሳይ ብቻ መሪ እንዲ መጥቶ ሲወጣይ
መሪውን መጥቶ ሲወጣ ሳይ ለቅቄ አስፋልት ሳር ላይ ገብቼ ከሳሩ እንደምንም ደግሞ ወደዛኛው ሃይዌይ ብራንች ሳልወጣ ታግዬ ወደ አስፋልት እስካወጣ ጫት እየቃሙ ነበር። በፍጹም አላየም። እንደገና መጥቼ እንዲህ ያለውን ጎማ ይዤ አስፋልት ስወጣ የኋላውን ጎማ መታው። ትልቅ ፍሳር አይሱሲ ነው። በጣም ብዙ ዕቃ ጭኗል። ፍጥነት ላይ ነው ያለው። ቸርኪውን እንደዚህ ሲመታው ጎማውም ተቆርጦ ቸርኪውም ተሰበረ። እዛ ወደ ተቃራኒ አስፋልት በኩል ወደዚህ 3 ተከረባብቶ ሄደ መኪናው። የሚገርም መኪናው መሬት ላይ እስከወደቀበት ድረስ መሪ አለቀኩም። የበልት ጥቅም የገባኝ የዛን ቀን ነው። በልት አስሬ ነበር። እንደዚህም ሲሄድ እንደዚህም ወደ ላይ ሲሆን በልቱ እኔን አስሮ ይዟል። እኔም መሪውን ይሻል። ግን ካደገው ቀድሞ የሆነ ነገር እንደሚፈጠር ስላወቅኩኝ just ኖርማል ድራይቭ ስታደርግ እንደምታደርገው ዕውቀት ሁሉ በአእምሮ ከመሪው ጋር አታገላለሁ እንጂ አልደነገጥኩም። እዛ መጨረሻ ላይ ግን ተቃራኒ ከሐዋሳ ወደ አዲስ አበባ ወደሚመጣው ሃይዌይ መኪናው ሲወጣ ታየኝ። ከፍሪሶንም ከፍሬንም እግሬን እንደዚህ አንስቼ ቆምኩና መሪውን አሁን የኛው እጅ የሚያመኝ መሪውን በቃ እንዲህ እንደ ዕቃት አግዬ ነው እንደዚህ ልክ አስፋልት ላይ መውጣቱ ሲታወቅ እንደዚህ መሪውን ተሸከምኩኝ። ልክ አስፋልት ከወጣ ጫፍ ላይ አሁን ጎማውን እንዲህ ያደረገበት ብታይ ልክ አስፋልቱ ላይ ነው ጎማውን እንደዚህ ብሎ ወደ ጎን የተኛውና ወደ አፈሩ ከሁለቱ አስፋልት መሃል ወደቀ። መኪናው እንደዛ እስኪወድቅ ድረስ በአእምሮ ነኝ ያለሁት። ወዲያው ቁልፍ አጠፋሁኝ። ከፊት እንደዚህ ቀና ስል ከዳሽቦርድ ፊት ምንም የለውም። ሰማይ ነው የሚታየው፣ ክፍት ነው። ወደዚህ ሳይ ክፍት ነው። የሚገርም በአእምሮ ስለነበርኩኝ አሁንም መኪናው እየሄደ ነው የሚለውን የገጭ ከዛ ምን አረኩኝ? ልጁ በኋላ ሲነግረኝ ገቢና ውስጥ የነበረው እኔን ረግጠኸኝ ነው የወጣው። እኔ ስለሱ ምናምን ማውቀው ታሪክ የለም። ብቻ ግን ከዳሽቦርዱ አድርጌ ኦልሬዲ መኪናው ወደ ጎን እንደዚህ አድርጎ ነው የተኛው። መውጣት የምትችለው በዚህ ብቻ በሱ አድርጌ ከፎኑን ረግጬ ወደ መሬት እንደዚህ ሲወጣ ኦልሬዲ ያልኩ ልጅ እንደዚህ እየቀረጸ ነው። እኔ በዛ ዞሬ መኪናው እንዲህ ባለበት በጎን ደግሞ ትዝ አለኝና ልጁ በካለ ሲለው ፈንት ሰርቶ ነው ያለው። እንደዚህ ብሏል። አዎ አለው አለኝ። እጁ ጋር እንደዚህ ትንሽ እየደማ ነው አለ። ተርፋል? አዎ። ይሄን ሲል ብቻ ያኛው ነው ይሄ አሁን አፖስትል ብሬ ያልኩ ሚዲያ ላይ ብዙ ፎሎወር አለው። ብሬ መኪናው እየሄደ ነው አልኩት። እሱ ወደ አረዘለ አንተ ተርፍ እኔ ተርፍ ያለው ግን መኪናው እየሄደ ነው። ሩጫ ወደ መኪናው ቀጠልኩኝ። ልጁ ደነገጠና እኔን ትቶ የሚገርም በዛ አጋጣሚ እንዴት እንዳነሳው ወደ 10 ምናምን ፎቶ ደርሶ መኪናውን አነሳ። ይሄድ ነበር መኪናው ኦልሬዲ እብንፍ ትራፊኩ ሲለካ ራሱ በጣም ነው የጮህበት። ይሄን ሁሉ ሜትር መኪና መውደቁን መጣለህን እያወቅ እንዴት ሳትቆም ትመጣለህ? በእርግጥ ትራፊኩም ሲጠይቅ እንዴት ነው የገባበት ሲባል በፍጹም እስከ መጨረሻ አላየውም ነው። ሲሪየስ ስፒሪቹዋል አታክ ነበር ማለት ነው። ምንም አይነት በቃ ከአእምሮ በላይ ያስታውሳለሁ። አረካ የሚባል ከተማ ላይ እኔ እንግዲያው በጣም ብዙ እንትኖችን አደጋዎችን ብዙ ሎንግ ታይምም ድራይቭ ስታደርግ ስለኖርክ ሎንግ ታይም ድራይቭም ሳደርግ በፕሌን በጣም ብዙ አይነት አይቻለሁ። ያውም አስደንጋጭ ነው የፕሌን እና ከዛ የመርከብ በጣም አስደንጋጭ የሆነ የመርከብ ላይ አክሲደንት ማዕበል አይቻለሁ። አንድ ወዳጅ እንደውም ዘማሪ ነው፣ አሁን ፓስተር ነው። 11ኛ ፎቅ ላይ አካባቢ ነበር መርከቡ ላይ እና በጌታ ካስዬ ወርደን እንሙት ብሎኛል። ውስጥ ሆነን ከምንሞት እዛ 11ኛ ፎቅ ነን እና እታች ወርደን እንድንሞት በሊፍት ምናምን ተወርደውና በእግዚአብሔር ካስዬ ከዚህ ሲያላጋን እንደዚህ ሲያላጋን ወርደን እንሙት ብሎኛል። እና ማዕበሉ ጀቡ የሚል መዝሙር የገባኝ ከዛ በኋላ ማዕበል ላይ ከሆንክ በኋላ የሚገባ እና ከፕሌን ላይም አንድ ጊዜ እንደዚሁ ስንወርድ እርሻ ላይ አርፈን እናውቃለን በትንሿ አውሮፕላን እና ንፋስ ይዞን ልም ብሎ ሄዶ ኃይለኛ ንፋስ ተነስቶ ከዛፍ ጋር እያነካካን በኋላ እርሻ ላይ አረፍን እና ጎበዝ ፓይለት
ድምፅ ነበርና በጣም የሚያስደነግጡ አይነት አክሲደንቶችን አይቻለሁኝና እንደውም አንደኛውን ደግሞ ትልቅ ጉዞ እያደረግን ከሳውዝ አፍሪካ ወደ ኬንያ እየሄድን እያለ እንደዚሁ በጣም የሚያስደነግጥ አይነት ነበር። ፕሌኑ አንደኛው ሞተር ጀስት ጠፍቶ ወደ ታች መወርወር ጀምረን ከመስፍን ጉቱ ጋር ነበር እና መጨረሻ እንደውም ኬንያ ስናልፍ ኢትዮጵያ ቢሆን ኖሮ መሬቱን ስመው ነበር የሰው ሀገር ስለሆነ ነው ብሏል። እና ከባድ ነው በጣም አደጋ እና የአረካው ላይ እንደዚህ ስፒሪቹዋል አታክ ነው የምልህ። ልክ እንደዛው ከ10 ደቂቃ በፊት ነው እንግዲህ በጣም ጠንካራ እንዳልከው መኪናው የኔ BMW መኪና ነበር የዛን ሰዓት ላይ እና ከ10 ደቂቃ በፊት አደጋ ላይ መንፈስ የሚል መጣ እና ቆምኩና ሲት ቤልት ፈትቼ አደጋ ላይ መንፈስ በጌታ በኢየሱስ ክርስቶስ ብዬ ሲሪየስሊ ጸለይኩ። ከዛ ወዲያው 10 ደቂቃ ያህል አልነዳው። በሌላ በኩል የሚመጣ ሞተር ሳይክል እንደዚህ መሄድ የሚገባው እንደዚህ እየነዳ መጣ። አደባባዩን እንደዚህ ነው ቆርጦ ማለፍ የነበረበት። መጥቶ ከዚህ በኩል እንደዚህ ነው አደባባዩን መዞር ያለበት። እሱ በዚህኛው በኩል እንደዚህ መጣ። ይሄንን መዞር የሚገባው በዚህ በኩል በሃይ ስፒድ እየነዳ መጣ። ከዛ አጠገቤ ጋር አገልጋዮች አሉ፣ 2 ሰዎች ከአንድ ከፊት አንድ ከኋላ። ልክ ብቻ ሲመጣ እሱን ለማዳን ለመሸሽ ሲሄድ ቀጥታ ገደል ውስጥ ነው የገባሁት እና ያ ኤርባግ ፈንድቶ ይዞኛል። በግንባሬ የፊቱን መስታወት አፍርሼዋለሁ፣ ግን ምንም ነገር የለም። የተወሰነ እዚህ ጋር የሚታየው ጠባሳ እነዚህና እዚህኛው ላይ ያለው ጠባሳ የተወሰነ እንጂ በቃ መውጣት የሚቻልበት ለምን ደግሞ ሃይ ስፒድ ተጠቅሜ ነው እየሄድኩኝ ያለሁት። በሚገርም ሁኔታ የዛ ሀገር ሰዎች የአረካ የእግዚአብሔር ሰው ደም እዚህ ምድር ላይ ፈሶ አይቀርምና መጥቶ ምድሪቷን መባረክ አለበት ብሎ ኮንፈረንስ አዘጋጅተው ደግሞ ሄደ። ኮንፈረንስ አዘጋጅተን ሄደው ስፒሪቹዋል አታክ መሆኑን እኮ የምነግርህ ለዛ ነው። ኤፍሬምን፣ ቴዲን፣ አማሃ የሚባል ሙዚቀኛ እንደዚህ እንደገና ደግሞ አዲሱ እነሱን ይዤ ነበር የሄድኩት ክሩሴድ አድርገን። በጣም የሚገርም የተአምራት ፕሮግራም ነበር። እሁድ ማለዳ ላይ እርጎ መጥቶልን ለሁላችንም እንግዲህ ያንን የመሰለ ፕሮግራም ልናደርግ ኤፍሬም ምናምን የታመመበት ከዛ በኋላ የፊልም ወደ ጌታ መሄድ መሰለው የተመረዘ እርጎ ጠጥተን እንደገና እንግዲህ ምስጋናውን ተብላችሁ የተጠራችሁበት ላይ ዳሩ እና ፓስተር እያሳቀ እዛ አዲሱ የሚባለው ልጅ ነው እንደዚህ ያለው ባይዘ እና አዲሱ የሚባለው ልጅ ይሄን አሁን ያልከው ሲጀመር በቅባት አለ፣ ከዛ ሲያልቅም በትውከት እሱን ነገር ሰምቻለሁ። ኤፍሬም የሆነ ኢንተርቪው ላይ ኤፍሬም ተናግሮታ እና በጣም የሚደንቅ ስፒሪቹዋል አታክ ነበር እና እንዲህ አይነት ጉዳዮች አደጋ ከጥንቃቄ ጉድለት የሚከሰታል። አደጋ ከቴክኒካል ፕሮብለሞች የሚከሰታል። አደጋ ስፒሪቹዋሊ ኦርጋናይዝድ የሚደረግ አክሲደንት አለ እና ይሄንን ለምን አንተ ጋር ድምፅ ነበር፣ ማአዚ ጋር ድምፅ ነበር። ጠዋት የሰበኩት ጠዋት እንደገና ደግሞ ሌላ ሬሳ ተነስቷል እዛ ቦታ ላይ ብለውኛል። ስለዚህ ኦርኬስትሬትድ የተደረገ ስፒሪቹዋል አታክ ነበር ማለት ነው እና እግዚአብሔር አምላክ የተባረከ ግን ትድግናው ምሉ ነው። መኪናው ቶታሊ ዳሜጅድ ሆኗል እና በአይምሮ ነበርክ እንደዛ አይነት ሁሉ ነገር ሲሆን ኮንሺየስ ይሆን ከረም ይመስል አት ዘ ሴም ታይም ብዙ ጊዜ ኮንሺየስ ይሆን ነው የሚመስል። እኔ ብዙ የመኪና አደጋዎችን እንደዛ ደርሰውብኛል፣ ግን የሆነ የድሪም ዓለም ውስጥ ነው። እሱን ደግሞ ይመስላል
አመጣውን ኋላ ቁጭ ብዬ የሆንኩትን የሆነ ነገር አሁን ለምሳሌ ትራፊኩ ጠይቆኝ እንኳን ማወቅ ያቃተኝ ነገር አለ። የኔ መኪና ከተመታበት መሃል ላይ እርሽም መጥቷልና መሬት ላይ ትራፊኩ ሲያይ ጎሞ ተንፋቆ ተንሸራቶ አስፋልት ፍቆ የመጣበት ያየዋል። አንተን በዋናነት መኪና የመታው የቱ ጋር ነው ብሎ ሲለኝ እግዚአብሔር ነው የሚያውቀው ሲለው ካሜራ አለ ያለ ካሜራ ሴኩሪቲ ካሜራ ስላለ በኋላ ላይ እንዲሁም ካሜራ ላይ ነው አይተው ያው እንትን ያደርገው። ያኛው ሾፌር ኖርማሊ ጥፋተኛ መሆኑንም ማሳወቅ ስለሚፈልግ እንትን አያደርግም። ሲቀጥልም ደግሞ አላየኝም ሲመታኝም ሰው እኔ ግን ይሄ ትግሉ ብቻ ሲታገል የነበርኩት ነገር ምናምን ይመጣልኛል። ግን ደግሞ ግልጽ የሆነ ነገር ተናዶብኝ ሁላ ነበር። ደግሞ ሁለታችሁም ግልጽ ማድረግ አትፈልጉም አለ። አይ እኔ በቃ ዋኔ አንዴ እዛ ጋር ነው የህልም አለማይነት ነገር በቃ አሁን ስታመጣ ግን በተቃራኒ ደግሞ ከአደጋው በፊት የሆነ ዝግጅት ነበር እኔ ውስጥ። ኢየሱስ ይገባል የሚል አይነት እንትን ሰምቼ ኢየሱስ ይገባባል የሚል ነገር ስሰማ ነው እንደዚህ ያየሁት። ሲመጣብኝ አይቼ ነው ትግሉን የጀመርኩት። ግን ከትግሉ ጅማሬ በኋላ ያለው ነገር አሁን ቅድም ነግርህንም የተወሰነ በአንድ ቀን ልዩነት ያስታወስኩት አለ። ኢማጂን እንግዲህ እሁድ ነው የተመታሁት። ሰኞ፣ ማክሰኞ፣ ሮብ ላይ ነው ሃዛርድ ማረጌን ክላክሱ ላይ እንደዚህ ተቀምጬ ነው ክላክስ ሳርግ ያንን ሁሉ ያስታወስኩት ትላንትና እና ኮንሽስ ይመስላል ያልከው ነገር በጣም አንኮንሽስ ሆነና ከዛ በኋላ ምንድነው ያ ሰብኮንሽስ ማይንዳችን አውቶ ፓይለት የሚባል ፓርት አለው እና you think that you are acting አንተ አክት የምታረግ ነው የሚመስልህ ግን እሱ የሚያውቀውን ነገር ኦርኬስትሬት ያደርግና ስትታገልም ምናምን የሆነ የህልም ዓለም በሚመስል አውቶ ፓይለት ፓርታችን ይወስደዋል ኦቨርቴክ ያደርጋል ያን ሲቹዌሽን ያን ታይም። አሁን ለምሳሌ ከዛ አደጋ ወጥቼ መሬት ላይ ለወደቀው ጫማ እንትን እያሰብኩ ሳነሳ ምን የነበርኩትን አሁን ሳስብ ጤናማ ማይንድ ላይ ሆነ ታረገው ገና መኪናው ባልቆምበት ልጁ የተጎዳው እጁ ምናምን ባልታሰረበት ጫማ ነሰዋለሁ እስክሪብቶ የወደቀው ልጁን ሳላነሳ እስክሪብቶ አንስቼ ቦርሳ ውስጥ አደርገዋለሁ ምናምን ነገርና ንብረት ስብሰባ ምናምን ከፍተኛ ጥንቃቄ ምናምን እያደረክ ያለን የሚመስል ጉዞ ለማድረግ የምትዘጋጅ ኢቭን ለአንድ ከዚህ መሰለኝ አንዳንድ ሰዎች ደውለው ሰላም ነው አፖስትል ብለው እንኳን ጌታ ተረፈ አይሉ በሰብ ደና ነው አገልግሎት ደና ነው እግዚአብሔር ይደክመኛል። እኔ አሁን እንደደወለ እንግዲህ የምጠብቀው እንኳን ጌታ ተረፈ ነው አደጋ ላይ ነው ሰላም ታይጎትታል እንዴ ምንድነው ለከኋላ ሰው ግራ የገባው ምንድነው ኦሬዲ መኪናው በሌላ አመት ወድቆ እዛ መኪና ጋር ሄጄ ቪዲዮ እንደተቀረጽኩ አድርጎ ቀጥታ ያሰቡ ውሸት አለ ባለንበት ሲስል ግን ውሸት በደንብ አለ ማለት ነገርን ሁሉ ውሸት ብለህ እንድታምን ካደረገ ደግሞ ሌላ ክራይሲስ ነውና በእግዚአብሔር ፊት ሳወራ በጣም የጎዳኝ እንዲያውም በቃ እኔ እኮ የመሰለኝ ሌላ ዘመን ሌላ ጊዜ ወደቀ መኪና ጋር ሄደ ስልካት ይዘ የተቀረስክ ዲስማች እኔም እንዴ ሊሆን ይችላል ለብዬ ሳስብ ለካ ልጁ አይደለ እየሮጠ ከዛኛው መኪና ልጁ እንዲያውም በአካል ቢኖር ደስ ይል ነበር። እንዴት ደግሞ በምትወድቅበት ቅጽበት ይደርሳል የሱ መድረስ ራሱ በቃ ከእግዚአብሔር ዓለም የሆነ እንዲያውም ነገሩ ህልም እንዲመስለኝ ካረጋው ነገር ደግሞ አንዱ ነው። እኔ ልክ መኪናው ተከረባብቶ ሲያልቅ ወይኔ ወንድሜ እያለ ነው ከአንድ በኩል ደግሞ ስልኩን የሱ እንግዲህ የሚዲያ አክቲቪቲ ምስክር ሰውን አይተው የምር እኔ በቃ የአፖስት አሁን እኔ አላየውም ነበር ሲጀመር ላይነግረኝ ይችላል ትጎዳለች ብሎና ቲክቶክ ላይ ተለቋል ምናምን ሲሉኝ እንዲህ ከፍቼ መጨረስ አቃተኝ። በቃ ጮኩኝ ስልኩን ጣልኩኝ። ነገሮች ሳይጠናቀቁ ልክ አልነግራት ሌላ ጋም ስለሆነች ስለምትደነግጥ ምናምን ግን ገና እዛው እሱ የሚዲያ ኮንሽንስ ስለሆነ እንትን ያደረገው ቲክቶክ ላይ ሲለቀቅ መደወል ጀመር። ኦኬ ቀድማ ቪዲዮ ኢሚዲየትሊ ቲክቶክ ላይ እሱ አስፍሮታል። እዛው እኛ ያኛው መኪና ክሬኑም ሳይመጣ ትራፊኩም ሳይመጣ ሰው መደወል ጀምሯል።
በእርግጥ በተቃራኒ ጥቅሙ ምንድነው? ከአዳማ የደረሱልኝ ሰዎች አሉ መኪናቸውን ይዞ እያለቀሱ ልጁን ከትምህርት ቤት ለማምጣት ከሚሄድበት ልጁን በትምህርት ቤት ትተው ሳይመልሰው እኔ ጋር የደረሰ ሰው እግዚአብሔር ቤቱን ትዳሩን ህይወቱን ይባረክ። ደግሞ በእንደዛ አይነት ሲቹዌሽን የሚገርም ምድር ላይ ብቻን ተፈጥረ የቆምኩ እስኪመስል ድረስ ነው ምጫለም ምን እንደምታረግ ምናምን አይገባህም። ወዲያው ማዚ ጋር ደወለ ሰማ የት ነው አሁን አለ። እንዲሁም ከሞጆም ከተማ አንድ ወንድም የት ነው አሁን ያለው? እንደዚህ ኤክስፕሬስ ወይ ላይ ነው መኪናው ተነስቷል አልተነሳም፣ ክሬም መጥቷል አልመጣም። እሺ በቃ ያለህበት ቦታ ላይ ያው ብሎ አየር ላይ እግዚአብሔርን ፈንታ ከዛ እሳት አውጥቷል አይደል? ድኔ ደግሞ ማን አለኝ ብለህ ወደ ሰው ነው የምትመለሰውና የልጁ በራሱ ፖስት ማድረግም ያለው አስተዋጽኦም ትልቅ ነገር የሚለው ተላራገህ ነውና ልክ መለቀቁን ሳቀ። ግን አሁን ከሚዲያ ካየች እንግዲህ አይተዋል መኪናውን ይሄን ካየች በፍጹም ተርፏል ብላ አታምንም። ሁለተኛ ደግሞ አትነሳ ስትለኝም የነበረችበት ሜንታሊቲ አለ። ወዲያው ደወልኩላት። ምን ብዬ ግን ደግሞ ላስረዳት እንደምችል አላውቅም። ሲደውል ሄሎ ካለች በኋላ ዝዋይ ደረስኩ ልትለኝ ነው አይደል ትላለች። እንዴት ዝዋይ ደረስኩ ልትለኝ ነው ያለችን ልጅ ወድቅ ያለው ወደሚል ላምጣው ርቀቱ ከባድ አይደለም አልኩት። ቀረ ትላለች ራሷ ቶሎ ነው አይደለም ማሬ መኪና ገብቶብኝ ወድቅ ያለው ግን አንዳች ምንም ነገር አልሆንኩም ምን አልኩት። እዛን ጊዜም ብዙ አልደነገጠችም። እኔ አልነግርሽም ነበረ አፖስትል ፎሰተ ድንገት እንዲገጥሞ ነበር ምናምን ብያልኩት። አትምጣ ያልኩት ተርፋል ምናምን በላይ ዝም ብሎ አደጋ መሰላትና ዘጋች። ግን ወዲያው ወደ ልጁ ገብታ ስታየው መኪናው ነች። እዛ በቃ እዛ ፈንሰራች ምናምን ቤቱ ተበጠበጠ። ያለችበት ወገኖች ጋር ነበረች። ሰዎቹ ደወሉልኝ አነሳው ያው ያወራ አይደለ እንዴ ምናምን ይላሉ። ቤት ተራ በተራ ስልክ ይቀባበላሉ። እንዳውም ግራ ቢገባኝ ማረጋጋት አለመቻሏን ሳቅ እስቲ አንዴ ስጧት አልኩኝና ሲሰጧት ባል እንዳትፈልግ እግዚአብሔር ስላስመለጠሽ ነው እንዴ ምትፎክ ምክንያቱም በቃ በእንዲ ሜንታሊቲ መኖርን አውቃት ምጣ ብዬ ማለት ይሄ ነገር ከባድ ነው እንዴ ይቀልድብኛል በዛ ሁኔታ ውስጥ ነው እኔ ልጅ ተቀጥዛለሽ ምንም ማድረግ የምችለው ኦፖርቹኒቲ የለም። በቃ ስልክ ወስዳ ይተላልሽ ሰዎቹ የሚያወሩት ይሰማኛል። አንቺ ተርፍ ያለው ይያለ አይደል እንዴ ያው ቪዲዮ ላይ ቆሟል ምናምን ይሏታል እና አውቆ ነው ምናምን ትላለች። ይሰማል አውቆ ነው እንደሱ ሲልሽ ምን አልሽ? ሳኩኝ። ከዛ አሰብኩና በቃ እኔ እየሳኩ እንደሆነ እየቀለድኩ እንደሆነ ልትረዳኝ ይገባል የሚለው አንዴ ስጧት አልኩ። በእነሱ ሙከራ እንዳቃታቸው ሰ እግዚአብሔር ባል እንዳትፈልጊ ባልሻለ ብሎ ስላተረፈልሽ ነው እንዴ ምትፎክሪው? በቃ ባል የሌላት ሆነሽ ልጆችን እንዳታሳድጊ አንቺም ባል እንዳትፈልጊ እግዚአብሔር አርጎሽ ምናምን ነገር። ግን በጣም ደግሞ ጌታ ይረዳኝ መጣች። ከዛ በኋላ በቃ በእንደዚህ ልክ ማውራት ኮንሽስ ሆና እንደገና እንድታወራኝ አሁን ምንድነው የሚሆነው ምናምን የሚል አይነት ሌቭል አመጣት። እሱን ራሱ ጌታ ነው የሰጠኝ ብዬ ነው ማስበው። ምክንያቱም እኔም በድንጋጤ ውስጥ ነው ያለው። እስከዛ ታይም ገና ክሬን አልመጣም። ትራፊኩ መጥቶም ቢሆን ከትራፊኩ ጋር ያው ያኛው ሹፌር ጥሩ እንትን ላይም ስለነበረ ርቆም ስለሄደ እሱን ከመቆጣጠር ጋር ናቸው። ግን ያ ንግግር ካለችበት የተወደዳችሁ ቅዱሳን እግዚአብሔር ምስጋና ወደኛ ዓለም ሲመጣ ሁልጊዜ በእኛም ህይወት ውስጥ ምስክርነትን ይወልዳል። እግዚአብሔር ምስጋና ወደኛ ዓለም ሲመጣ ሁልጊዜ የምናደርገው አንድ ጉዳይ እንዲኖረን በር ይከፍትልናል። የምንባረክበት በሰዎች ህይወት፣ አገልግሎት፣ ቤተሰብ፣ ኑሮ፣ እንቅስቃሴ፣ ጤና ላይ ሁሉ መልካምን ነገር የምናደርግበትን ከፍተኛ እድል ይፈጥርልናል እና በእርግጠኝነት በእነዚህ የተወደዱ ጥንድ አገልጋዮች ለብዙዎች በረከት በሆኑ ወገኖቻችን
ወንድሞቻችን አሁንም እየሰሩ ባሉት ትልቅ ስራ ላይ ተደጋጋሚ እንዲህ አይነት አክሲደንቶች ሲፈጠሩ በጣም የብዙ ሰዎች የህይወት ምዕራፍ ውስጥ የሚደርሰው ነገር ሼር ከማድረጋቸው የተነሳ ነው። ምክንያቱም እንደ አገልጋይ የበቀል መንፈስ የሚባል አለ። በሌሎች ህይወት ውስጥ ያፈረሱትን የጠላትን ስራ ያ መንፈስ ተመልሶ አታክ ያደርጋቸዋል። በአብዛኛው ሰው ግን አንደርስታንድ አያደርገው። የሆነ አንድን ሰው ወደ ጌታ ያመጡ ብቻ፣ አንድን ሰው ከአጋንንት ስርዓት ነፃ እንዲወጣ የጸለዩ ብቻ አድርገው ነው ሰው የሚያስበው። ግን በነዛ ሰዎች ህይወት ውስጥ ፕሮግራም የነበረው የጨለመ ዓለም በእነዚህ ሰዎች ማምለጥ ምክንያት ቀጥታ ውጊያውን ወደ አገልጋዮቹ ነው የሚያዞረው። ስለዚህ የበቀል መንፈስ የሚባል በጣም ከፍተኛ ብዙ ሰው የማይረዳው አይነት መንፈሳዊ ውጊያ ውስጥ ሰዎች አገልጋዮች ያልፋሉ እና እኛ ደግሞ ከአገልጋዮች ጋር ስንቆም ከእግዚአብሔር መንግስት አሰራር ጋር መቆማችን ነውና እግዚአብሔር በልባችሁ ውስጥ በብዙ ይህንን ቤተሰብ ይህን አገልግሎት ልታግዙ በሚፈልግበት አቅጣጫ አብራችሁ እንድትቆሙ በጌታ ፍቅር አሳስባችኋለሁ። ይህን ዝማሬ እየሰማን እየዘመርን ጌታንም እያከበርን እስኪ ስልክ ቁጥር ተናገሩ። 0910 07 61 65 በዋትስአፕም በኢሞም የሚሰራ ነው። የማዚም 1350 45 31 እንዲሁም 11 ቤት 1183 8986 እነዚህ በዋትስአፕም በምንም ያሉ ቁጥሮች ናቸው። በእነዚህ አገልግሎቶች ውስጥ እንግዲህ ትልቅ የበረከትን ድርሻ እንድትወስዱ በጌታ ፍቅር አበረታታችኋለሁ። አሁን ላይ እንግዲህ መኪና ለአገልጋይ ላክዠሪ አይደለም፣ ኔሴሲቲ ነው። በጣም በብዙ እነዚህ ወገኖች ደግሞ አሁን ላይ በሶዶ ያለው ቤተክርስቲያን ያለበት ሁኔታ አስቸጋሪ እንደሆነ ደጋግመህ ስትነግረኝ ነበርና እንደ ቅርበታችን ጸልይልኝ ይላል። ብዙ ነገሮችን ያማክረኛልና አውቀዋለሁኝ ያሉበትን ተግዳሮትና በዚህ አቅጣጫ ላይ እግዚአብሔርን እንድታመሰግኑ እንኳን አተረፋችሁ ስትሉ በቴክስት ባታደርጉት በቁጥር ብታረጉት እግዚአብሔር አምላክ ይባርካችሁ። በቴክስት እንኳን አደረሰ መልካም ነው፣ ግን ደግሞ እዚህ ቁጥር ላይ ደግሞ የሆነ ነገር ደግሞ እጃችሁን ብትዘረጉ ልባችሁ ውስጥ ያለውን መልካም የፍቅር ዘር በአገልግሎታቸው በእነሱ ህይወት ውስጥ ብትዘሩ እግዚአብሔር መልካምን ነገር በህይወታችሁ ውስጥ ብድራት አድርጎ ይመልስላችኋል። ጸጋ ይብዛላችሁ። እስኪ እንዘምር። በምን ሁኔታ ውስጥ ነው የዘመርሽው? እስኪ ይህን መዝሙር እንደው ልሳሳት ዘምሪው። ይህን መዝሙር እንግዲህ ሆስፒታል ውስጥ የተቀበልኩት ከኦክሲጅን ስወጣ የዛን ቀን ማለዳ ላይ በቃ አሁን በሳምቧ መተንፈስ መሞከር መቻል አለባት። ኦክሲጅን ያው ከ15 ቀን በላይ ሲሆን ሳምቧ እየረሳ ይሄዳል አይደል መተንፈሱን። ስለዚህ እስቲ ይሞክር ያለ እየተቀነሰ እዛ የዛን ቀን ከኦክሲጅን ውጪ ነበርኩኝ እና በቃ አፖስትል ወደ ቤት መሄድ አለብናል። አራስ ልጅ ይዤ ስለገባሁኝ ሆስፒታል መውጣት አለብን። ምክንያቱም አንደኛ ልጄም እንትን እየተጎዳ ነው ሆስፒታል ውስጥ ስለማላጠበውም በቃ ለሱም በጣም ከኔ በላይ በቃ ታመመ። ሆስፒታል ውስጥ መሆን እቤት ያለው ልጄን ሄዶ ማየት፣ ወደዚህ ደግሞ እኔን ሆስፒታል ውስጥ መመገብ፣ ሁሉን ነገር ማድረግ፣ ወደዚህ መውሰድ በራሱ ትንሽ በጣም አስቸጋሪ ነበርና በቃ ከሆስፒታል መውጣት ሌላ ድል ነውና መዳን መቻሌ አይደለም ከዛ መውጣት በራሱ። ምክንያቱም ኢንቫይሮንመንቱ አይመችም። ህፃን ልጅ ይዞ ለመቆየት ራሱ በበሽተኛ መካከል በጣም ከባድ ነውና እያመሰገንን ነበር። የቤተ ክርስቲያን ሰዎች መጥተው ያመሰገን አንዲት
እህት እየጸለየች ተቀበልኩኝ መዝሙሩን። አለፈ፣ ሞት አለፈ፣ ያንን ማዕበል አሳለፍከው፣ ክብር ይሁንልህ እግዚአብሔር ሆይ ያለች በቃ በጣም በእንባ እያመሰገኑ በቃ የቤተ ክርስቲያን ሰዎች ካላቸው ፍቅርም የተነሳ በቃ ለጴጥሮስ እንደሚደረገው ጸሎት ነበር ለኔ። የእውነት ዓለም ላይ የሚያቀኝ ማያቀኝ ህዝብ ነው የጸለየው ለኔ እና ተንበርክከው እያመሰገኑ ያለ ስልኬ ማለት አተነፋፈሴ ገና ቁና ነው የምተነፍሰው። በራሴ በተንፈስ መቻሉ ራሱ ሌላ ለኔ ትልቅ ዓለም ነውና ስልኬን ጠጋረኩና ከነዜማው እኮ ነው ያንን ደራሽዋ ድምጼ። አሁን ስልኬ ብፈልገው አላጣውም ያንን ቮይስ እና እግዚአብሔር ደግሞ ብዙ ጊዜ ያስለመደኝ መዝሙር ስቀበል ከነዜማው ከነግጥሙ ወዲያው ነው እንደዚህ የምቀበለው። ምናልባት የቃላቶችን አመራረጥ ካስተካከልኩኝ እንጂ መዝሙር እንደወረደ ነው ምሰራውና መጣልኝ። ከዛ ልክ ጸሎቱ ሲቆም በቃ እየጸለይሽ መዝሙሩ ወደኔ ይፈሳል እና ምን ማድረግ አለብኝ? መቅዳት አለብኝ። ከዚህ ስወጣ መዝሙሩን መስራት አለብኝ። ስለዚህ ወዲያውኑ ስልኬን አቀብለኝ ያልኩና መዝሙሩን መቅዳት ጀመርኩኝ። ያንን ደራሽዋ የጥፋት ማዕበል በቃ ሲል በቃ እለፍ ሲል አልፏል። ሊያጠፋኝ ነበረ ሊያስቀረኝ ባጭሩ ከአጥፊው ቀደመ ፈጥኖልኝ ማዳኑ። ነውር ነው ባልዘምር ከእሳት ተነጥቄ ችዬ ማልቀመጥ እግሬን አጥፌ። ታዘቡኝ ወዳጆች መታውቁ ስለኔ እሱ ባይደርስልኝ ሞቼ ነበር ያኔ። ብጮህ አይወጣልኝ ልክ እንዳበደ ሰው የማደርገው ሁሉ ምሰጠው አነሰው አነሰው የማደርገው ሁሉ አነሰው የምሰጠው ሁሉ አነሰው ለውድ ያነሰው። እንደገና ዘመረኝ ሲጠበቅ አዘኔ እንደገና እድሜ ሰጠኝ ሲጠበቅ መርዶዬ እንደገና ላይመለስ ድቅድቁ ሌሊቴ እንደገና በምሕረቱ ብሩህ ሆኗል ቀኔ እንደገና ራራልኝ እንደገና አዘነልኝ እንደገና ቸር ስለሆነ እንደገና እቤቴን አየ። እንዲህ አልነበረም ያለፈው ዓመቴ ነገር ጨለመ ክፉ አዘነ ልቤ። ያድናት አምላኳ አሉኝ እስኪ ይምጣ የሞት መውጊያ ሰብሮ ጠላቶቼ ቀጣ። ነውር ነው ባልዘምር ከእሳት ተነጥቄ ችዬ ማልቀመጥ እግሬን አጥፌ። ታዘቡኝ ወዳጆች ምታውቁ ስለኔ እሱ ባይደርስልኝ ሞቼ ነበር ያኔ። ብጮህ አይወጣልኝ ልክ እንዳበደ ሰው የማደርገው ሁሉ ምሰጠው አነሰው። ሃሌሉያ